እንግዶቻችን እንኳን በሰላም መጣችሁ። የታላቁ የኢትዮጵያ የኪነ ጥበብ ሰው፣ ደራሲ፣ ገጣሚ፣ የሙዚቃ ሰው፣ የሁሉም የኪነ ጥበብ ሰውና የአዲስ አበባ፣ የሳውዲ፣ የአውሮፓ፣ የአሜሪካ በመላው ዓለም የሚገኙ ኢትዮጵያውያን ሁሉ ወዳጅ የሆነው ወንድማችን ያየራድ አላምረውን ለአንድ ደቂቃ ቆመን በጸሎታችን እንድናስበው በአክብሮት ጠይቃለሁ። ያዩ ነፍሱ የሙዚቃ ነው፣ ነፍሱ የኪነ ጥበብ ነው፣ ነፍሱ የግጥም ነው፣ ነፍሱ የዜማ ነው። ታስታውሱ እንደሆነ የራሱ የጃዝ ቦታ ነበረው ጉራማይሌ የሚል። ስለዚህ የያዩ የዚህ መታሰቢያ ዝግጅት እኛ ጉራማይሌ ነው የምናደርገው። ከሱ ጋር ሆነን ከአዲስ አበባ እሱ እስካለበት ቦታ፣ ከሃርለም ከጃዙ መነሻ እሱ እስካለበት ቦታ፣ ከዶርዜ እሱ እስካለበት ቦታ፣ ከሰሜን ኢትዮጵያ እሱ እስካለበት ቦታ፣ ከሚወዳት ፒያሳ ኤንሪኮ ኬክ ቤት ፊት ለፊት ሁል ጊዜ ጠዋት በዚህ ሰዓት ወክ ያረገ ቶሞካ ሄዶ ቡና ጠጥቶ ከአብዲ ነጋሽ መጽሐፍ ወስዶ በጊዮርጊስ አድርጎ ኤላይ ሰሜን ሆቴል ጋር ካሉት መጽሐፍት ነጋዴዎች ጋር በመጽሐፍት ዋጋ ተከራክሮ ያዋጣል አያዋጣም ብሎ ታች መጥቶ ፒያሳ ከኛ ጋር ከጎዳና ተዳዳሪዎች ጋር ከሌሎቹ ጋር ሼራተን ቁርሱን መብላት እየቻለ እታች ፓስቲና ሳምቡሳ እየበላ ሻይ እየጠጣ መንገድ ላይ ቡና እየጠጣ ሁሉም ቦታ ላይ በሁሉም ሰዓት የሚገኝ በተጠራበት ቦታ ሁሉ የማይቀር የሁሉ ዘመድ የሁሉ ወዳጅ የሆነው ወንድማችን ያየራድ አላምረውን አንድ ጊዜ በጭብጨባ ከመንፈሱ ጋር እንገናኛለን። ሁል ጊዜ ያየራድ አላምረውን እኛ ወዳጆቹ የምናገኘው ሁለት አይነት ያየራድ አለ አይደለ? የጧት የማታ። የጧቱ ያየራድ አንባቢ ነው፣ ጠያቂ ነው፣ መጽሐፍ ታዳኝ ነው። የማታው ያየራድ ደግሞ ሙዚቀኛ ነው፣ የጥበብ ሰው ነው፣ ሙዚቃን ይፈልጋል። ሁሉም ድግሶች ላይ በሁሉም ሰዓት እንዴት እንደሆነ አይታወቅም። ፊት ለፊቴ ወንድማችን ፀሐይ አለ። የፀሐይ ፕሮግራም ሼራተን ካለ ያረጋኸኝ ፕሮግራም ሂልተን ቢኖር የሌላ ወዳጃችን ፕሮግራም ደግሞ እዚህ ብሔራዊ ቲያትር አካባቢ ቢኖር ሶስቱም ጋር ይገኛል። ምን አይነት መታደል ነው! ይህንን ከኔ የተሻለ ለብዙ ዘመን ወዳጆቹ የሆናችሁ ሰዎች ታውቁታላችሁ። ያየራድ ከኢትዮጵያ ጥበብ አጉድሏል። ያየራድ አላምረው አለመኖሩ በጥበባችን ላይ ጉድለት ነው። ግን ዛሬ ደግሞ ያየራድ የኢትዮጵያ ጥበብና የኢትዮጵያ ንባብን ይሞላል። ለዘመናት የሰበሰባቸውን ቅርሶቹን ለዘመናት ሳይሰስት ካገኛት ላይ ቆጥቦ ካለው ላይ ሳይሰስት ኢንቨስት ያደረገበትን መኪና መግዛት ሳያምረው፣ ቤት መግዛት ሳያምረው፣ የተንደላቀቀ ኑሮ ሳያምረው፣ የከተሜን ልጅነት ሳያታልለው በብዙ አገራት በብዙ ጊዜ ያሰባሰበውን ቅሪት ሁሉ ያፈሰሰው መጽሐፍቶቹ ላይ ነው። ባልተለመደ መንገድ ከኛ አካባቢ ሰዎች በተለየ ሁኔታ በልዩነት የሚያነብ፣ የሚፈላሰፍ፣ የሚጠይቅ፣ የሚሰበስብ ነው። በተለይ በጥበብ ማህበረሰብ ዘንድ ንባብ እየጠፋ ነው። ከንባብ መጥፋት ብቻ ሳይሆን መሰብሰብ እየጠፋ ነው። ያዩ ስላደረከው ሁሉ በድጋሚ እናመሰግናለን። ሁል ጊዜ ስታገኙት በተለይ ጧት ስለ መጽሐፍቶቹ የሚነግራችሁ የሚሳሳላቸው ልጆቹ ዛሬ በሚገባቸው ቦታ ሊቀመጡ ነውና አደራ 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 እዚህ ቤት ደግሞ በልዩ ሁኔታ የያዩን የዘመናት ልፋት እንድታስቀምጡ ይሄ ሁሉ ሰው አደራ ይላችኋል። ይህ እንዲሆን ያደረጋችሁ ቤተሰቦች፣ ወዳጆች መመስገን አለባችሁ። አንድ ጊዜ አመስግኑልን። ስለ ያየራድ አላምረው ብዙ በማውራት ጊዜያችሁን አናባክንም። እጅግ በጣም
ከኛ የተሻለ የምታውቁት አብራችሁት ለዘመናት በሀገር ውስጥም በውጭም ሀገር የኖራችሁ ወዳጆቹ፣ ቤተሰቦቹ፣ ጓደኞቹ፣ አብሮ አደጎቹ እዚህ አላችሁና ሁላችንም በድጋሚ እንኳን ደስ አለን ነው ምለው። ዛሬ ለምን ተገናኘን? ዛሬ የመገናኘታችን ሚስጥር ምንድነው የሚለውን አቶ ሰርጸ ፍሬ ስብሐት መግቢያ ንግግር እንዲያደርጉና የፕሮግራሙን ዓላማ እንዲገልጹልን በአክብሮት ወደዚህ ጋብዙልን። ሁላችን በመናውቀው ታሪኩ ያየሂራድ አላምረው የግጥምና ዜማ ደራሲ እንዲሁም ፕሮዲውሰር እንዲያምስል የታላላቅ ሙዚቃ ፕሮጀክቶች ነዳፊ ኢንተርፕረነር ለብዙዎቻችን በሚያስገርምና በሚያስደንቅ ብዙም ባልተነገረለት ጥቂት የቅርቦቹ በሆኑ ወዳጆቹና በቤተሰቦቹ ዘንድ ብቻ በሚታወቅ ልምዱ የንባብ ፍቅሩን ብዙ እጥፍ የሚያስከነዳ መጽሐፍ ሰብሳቢነቱ አስደናቂ ነበር። ከህልፈቱ በኋላ የተገለጸው ምስጢሩ ይህ መጽሐፍትን እጅግ አድርጎ የመውደዱ ነገር ነበር ቢባል ማጋነን አይሆንም። ምን ሲያደርግ ሰበሰባቸው የሚያስብሉ መጽሐፍትንና ያልታተሙ መዛግብትን ሰብስቧል። የህልፈቱ ዜና ከተሰማበት ታህሳስ 24 ቀን 2017 ዓ.ም ቀደም ባሉት ቀናት የወጡት አዳዲስ መጽሐፍትን ሳይቀር ገዝቶ እያነበበ ነበር። እነዚህን መጽሐፍት በወጉ አደራጅቶ የሚያስቀምጥበት ቤት እንደሚያስፈልገው ለቤቶች ኮርፖሬሽን ማመልከቻ እስከ መጽሐፍ ባደረሰ ፍቅር መጽሐፍቱን የሚያስቀምጥበት ክፍል ቢጠበው እንኳ መጽሐፍትን ከመሰብሰብ አልቦዘነም ነበር። ምናልባት የግጥም ድርሰቶቹ ጠለቅ ማለት የሀገር ፍቅርን፣ ታሪክን፣ ሃይማኖታዊ ጉዳዮችን፣ ለየት ያሉ የህይወት ፍልስፍናዎችን እንዲያነሳ ሰበቡ የንባብ ልምዱ ሳይሆን አይቀርም ብለን እንድናስብ በህይወት ዘመኑ ሙሉ የሰበሰባቸው መጽሐፍት አግኝተናቸው አይተናቸው እጅግ 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 ተደንቀናል። በአንድ መልኩ በክዋኔ ጥበብ ባለሙያዎች በከያንያን ልማድ ውስጥ እምብዛም አይስተዋልም የሚባለውን የንባብን ጉዳይ ለካ እንዲህም በጥልቀት የሚያነባለ እንድንል የቆምታ እድል ፈጥሮልናል። እንዲህ ለመሆን መቼም መሰረት ያስፈልጋል። መሰረቱ ከወላጆቹ በተለይም ከወታደር አባቱ ከሻለቃ አላምረው መንገሻ የተነሳ ይመስላል። የእናቱ የወይዘሮ አዳም ከበደ አስተዋጽኦም ለያየሂራድ አላምረው በሀገር ፍቅር የነደደ ማንነት የራሱ ድርሻ ነበረው። የወታደር ካምፕ ወይም ሚሊተሪ ካምፕ የነበረው የጦር ሰራዊት የሙዚቃ ክፍልን እያየ ለማደግ እድል የሰጠው የልደታ አቅራቢያው የቶሎሳ ሰፈር ልጅ መሆኑ ደግሞ በራሱ የሙዚቃንም የሀገር ፍቅርንም አዛንቆ ለማደጉ ሰበብ ሳይሆን ይቀራል። የተማረባቸው ተማሪ ቤቶች ተስፋ ኮከብና ልዑል መኮንን ከስማቸው በሚነሳ ማንነት የያየሂራድን ሀገርና በጥበብ ፍቅር አንጾ በንባብ ልምድ ቀርጾ ለማሳደግ የሚበቃ የተማሪ ቤት ባህል የዘረጉ ነበሩ። እንዲያውም ያየሂራድ ራሱ እንደገለጸው ከዘፈን ግጥም የመጻፍ ዝንባሌው አስቀድሞ የጻፋት አንዲት የሬዲዮ ድራማ በእሁድ ፕሮግራም ኢትዮጵያ ሬዲዮ ላይ የመተላለፍ እድል ማግኘቷ በተማሪ ቤቱ መምህራን፣ በተማሪ ጓደኞቹ ዘንድ ዝነኛ የወደፊት በጥበብ ህይወት የመዝለቅ ተስፋውን በሩቅ እንዲያይ እድል የሰጠ የልጅነት አጋጣሚ ነበር ማለት ይቻላል። የጥበብ ስራ ከክዋኔ በላይ ከማጊያጊያት ከማሰማመሩ በላይ ፈጠራው እጅግ ከባድ ነው። መንገድና ስልቱ የማይታወቅ በቀመር የማይሰላ ዛሬ የሄዱበት መንገድ ለነገው የማይሰራ በየቀኑ ተአምር የመጠበቅ ያህል ከባድ ጉዳይ ነው። በተለይ እንደ ስነ ጥበብ እንደ ስነ ግጥም ያለው ከግጥምም ለዜማ ወይም ለሙዚቃ የሚሆን ግጥምን መጻፍ እጅግ ከባድ ነው። ለዜማ የሚሆን ግጥምን የመድረስን ስራ ከባድ የሚያደርገው ግጥም ራሱ ዜማዊ መሆኑ ሲሆን ይሄው ራሱ ሙዚቃዊ የሆነው ግጥም ዜማዊ ስልጣኑ ከፍ ባለው ሙዚቃ ውስጥ ናግባ ሲባል የራሱ መግደርደር እና እምቢባይነት ስላለው ነው። ግጥሙ ለዜማ ስልጣን ለመሸነፍ ግዴታ አለበት። ዜማ ባወጣለት ሀዲድ ለመጓዝ ይገደዳል። ለዜማው ምጣኔ ሲባል ቃል ይቆረጣል። ቅርጹ እንዲያጥር ወይም እንዲረዝም ይደረጋል። የራሱን ምት ትቶ የሙዚቃውን ስልተ ምትና ባር ወይም ሪዝም እንዲከተል ይገደዳል። በብዙ የሚያከራክር ቢሆንም ከዜማ ወይም ከግጥም ድርሰት መምጣት ይሻላል ወይስ ግጥሙን ወደ ዜማ መተርጎም ይሻላል የሚለውን የማይቋጭ ክርክር ለጊዜው እናቆየውና የዜማ ግጥም ጸሐፊ የሆነ ሰው
የዜማን ልሳን ወደ ቃል የመተርጎም ችሎታ የታደለ ቢሆን ይበልጥ ይሳካለታል። እንዲህ ያለው ተሰጥኦ ለገጣሚዎች ሁሉ የተሰጠ አይመስልም። የራሳቸውን ቃልና የቤት ነፃነት ለሚፈልጉ ባለቅኔዎች ይህ አይነቱ የሙዚቃዊ ዜማ ስልጣን አይዋጥላቸውም። በቅኔያዊ መራቀቃቸው እጅግ የሚያስደንቁ ጠቢባን ወደ ሙዚቃዊ የዜማ ግጥም ሲመጡ ግር የሚላቸው ለዚህ ነው። ያየሂራድ አላምረው የዚህ ምስጢር የተገለጠለት ድንቅ የዘፈን ግጥም ደራሲ ነው። በጻፋቸው የዘፈን ዜማ ግጥሞች ላይ የምናየው ጸጋው የዜማን ልሳን በቃል የመተርጎም ችሎታውን ነው። ይህንንም በሕይወት ታሪኩ ላይ በተጠቀሱት ድምፃውያን በሰጣቸው ስራዎች ላይ ሁሉ ማረጋገጥ ይቻላል። በኢትዮጵያ ሙዚቃዊ ባህል ውስጥ የዘፈን ግጥም ጸሐፊ መሆን ሌላም ከባድ ነገር አለው። የጥንታዊ ሕዝብ ጠንካራ የገጣሚነት ጣጣ። በተለምዶ ጥንታዊ ሕዝቦች ቀልድና ግጥም አዋቂዎች ናቸው ይባላል። ለዚህም የመካከለኛው ምስራቅ ጥንታውያን ሀገራትንና ኢትዮጵያውያንን ምሳሌዎች የሚያደርጉ ብዙዎች ናቸው። የሁሉንም እንተውና የሀገራችን የገጣሚነት ባህል ጠንካራነቱ ምንም ጥያቄ የለውም። ጸጋዬ ገብረ መድኅን እንዳሉት ኢትዮጵያዊ ከአንቀልባው ሽሩሩ እስከ መቃብሩ ምነው ባፈሩ ላይ በግጥም የተከበበ ነው። ጭራሽ አዝማሪው የሚያዜመው ግጥም አልበቃ ብሎት ተቀበል ብሎ ግጥም የሚሰጥ ህዝብ ነው። እዚህ ገጣሚ ህዝብ መሃል አንጀት አርስ የዘፈን ግጥም ጸሐፊ ሆኖ መገኘት እጅግ ከባዱ ፈተና ነው። የያየሂራድ አላምረውን የጥበብ ህይወት እጅግ እንድናደንቅ የሚያደርጉን ጉዳዮች ይህንን መሰረትም ሊስቱት አይገባም። ሁሉም የፈጠራ ጉዞዎች የየራሳቸው ፈተና ያለባቸው ቢሆንም የዘፈን ግጥም ደራሲነት የሚጨምራቸው ከሌላኛው የሙዚቃ ጥበብ ጓዝና ቅንጣቶች የሚነሱ ፈተናዎች አሉበት። እንደ ያየሂራድ አላምረው ያሉትን የዘፈን ግጥም ደራሲዎች እጅግ እንድናደንቃቸው የምንገደደው በዚህና ከራሱ ከገጣሚነት ችሎታው በሚመነጭ ጠቢብነታቸው ምክንያት ነው። የሻምበል አፈወርቅ ዮሐንስ፣ የተዘራ ኃይለ ሚካኤል፣ የተስፋዬ አበበ፣ የሸዋሉል መንግስቱ፣ የዓለም ፀሐይ ወዳጆ፣ የይልማ ገብረአብ፣ የሙሉጌታ ተስፋዬ፣ የተመስገን ተካ እና የሌሎችም እዚህ ዘርዝረን የማንጨርሳቸው ታላላቅ የዘፈን ግጥም ደራሲያን የዜማ ግጥም ደራሲነት ጉዞ መንገዱ፣ ስልቱና አቅዱ ይህን ይመስላል። ያየሂራድ ዜማን ወደ ግጥም የመተርጎም ስራን ብቻ ሳይሆን ዜማን እና ግጥምን በአንድ ላይ የመፍጠር ስራ የሰራባቸው የሙዚቃ ስራዎችም ቁጥራቸው ቀላል አይደለም። ዜማና ግጥም መንታ ሆነው ከአንድ የፈጠራ ሰው ሲወለዱ የሚታይ ሌላ ውበትም ይኸው ነው። ታላቁ የዜማና የግጥም ደራሲ ፕሮዲውሰር እና የትላልቅ ሙዚቃዎች ፕሮጀክቶች አዘጋጅ የነበረው ያየሂራድ አላምረው ከበርካታ የድርሰት ስራዎቹ መካከል ለኩኩ ሰብስቤ፣ ይችነች አገሬ ያለበትን አልበም፣ በርካታ ስራዎች ግጥም፣ በኋላ ደግሞ የአፍሪካ ገናና አልበም ውስጥ ያሉትን ድርሰቶች፣ ለአስቴር አወቀ የሰበቡ አልበም ሙሉ የግጥም ድርሰት፣ ለዳምጣው አየለ፣ ለኤልያስ ተባባል ቅሪብኝ፣ ለፀሐይ ዮሐንስ፣ ለቴዎድሮስ ታደሰ፣ ለተሾመ አሰግድ፣ ለተሾመ ወልዴ፣ ለኃይልዬ ታደሰ፣ ለርጽጌ ሮማን አስናቀ፣ ለጸጋቸው ኃይለ ኢየሱስ፣ ለታደለ ሮባ፣ ለብርሃኑ ተዘራ፣ ለደረጀ ደገፋው፣ ለጌራ ወርቅ ነቃ ጥበብና በመጨረሻ ደግሞ ቆሜ ልመርቅሽ የጥላሁን ገሰሰ አልበም ላይ ራሱን ቆሜ ልመርቅሽን ጨምሮ የአልበሙን ድርሰት የሰራው ያየሂራድ አላምረው ነበር። ያየሂራድ በተምሳሌትና በፈሊጥ የበለጸጉ ግጥማዊ ይዘቶችን እጅግ ይወዳል። በተለይ የአዝማሪዎች የግጥም ስልት እጅግ አድናቂ ሙዚቀኛ ነበር። በአገጣጠም ስልቱ ውስጥ የአዝማሪዎችን የግጥም መንገድ የተከተለባቸው ስራዎች በርካታ ናቸው። ለማርታ አሻጋሪ፣ ለተሾመ አሰግድ፣ ለበዛ ወርቅ አስፋውና ለኤልያስ ተባባል የሰጣቸው ድርሰቶች ይህን ፍላጎቱን በይበልጥ ጎልተው እንዲወጡ ያደረገባቸው ስራዎቹ ናቸው። በአስቴር አወቀ ሰበቡ አልበም ውስጥ የፎክ ግጥሞችን መቀላቀሉ የዚህ አዝማሚያ ማሳያ ነው። ምናልባት ታላቁን የባህል ጥበበኛና አዝማሪ ባህሩ ቀኘን የማድነቁና ስራዎቻቸው ዓለም አቀፋዊ እውቅና እንዲያገኙና እንዲሸለሙ የማድረጉ ፍላጎትም ከዚህ ጊዜ ጥረቱ የመነጨ ሊሆን ይችላል። በማህበራዊ ጉዳይ ላይ ያተኮሩ በርካታ ስራዎችንም ሰርቷል። በተለይ እኖራለን ገና አልበም ፕሮጀክቱን ከመምራት እስከ ድርሰት ትልቅ ስራ የሰራበት አልበም ነው። ይህ አልበም አንድን ማህበረሰባዊ መልእክት
በጥበብ ለማቅረብ ዘወትር የምንጠቀማቸውን የተሰለቹ መንገዶች እንደገና እንድንመረምር፣ በፖፕ ሙዚቃ ቅርጽና ደረጃ መልእክቱ ቀጥተኛ ትምህርት ሳይሆን በጥበብ በተዋዛ መንገድ እንዲቀርብ ያስተማረበት ነው ማለት ይቻላል። የዚሁ አልበም ማስታወቂያ ስራ ሆኖ የወጣው ዘሪቱ ከበደና አብነት አጎናፍር ጆኒ ራጋ የተጫወቱት መኖርህን ሌሎች ይሻሉ ይፈልጋሉ የሚለው መዝሙር የግጥም ድርሰት የያየ ሂራድ አላምረው ከኤልያስ መልካ ጋር በቅንጅት የጻፈው ነው። የመልእክት ጥልቀቱ ከኤልያስ ህልፈት ጋር ተያይዞ በሰፊው ተተርኳል። ነገር ግን የኤልያስ መልካና የያየ ሂራድ አላምረው ስሜትና ሀሳብ ምን ያህል ውህደት እንደነበረው ለማየት በአብነት የሚጠቀስ ድንቅ ስራ ነው። የዚህ ሙዚቃ በእነዚህ ማህበራዊ ጉዳዮች ላይ በሚያተኩሩ ስራዎች መዝሙር መሳይ ብቻ ሳይሆን የዘመኑን የፖፕ ሙዚቃ ቅርጽ ተሸክመው በጥበብ ልቀው መሰራት እንደሚችሉ ማረጋገጫና ማስተማሪያም ጭምር ነው። ኢትዮጵያ በያየ ሂራድ ድርሰት ውስጥ በትልቅ ብዕሩ ተገልጻለች። ከሀገር ውጪ በነበረው ህይወት ናፍቆት ብቻ የተፈጠረች ጉዳይ ግን አይደለችም። ኢትዮጵያ ለያየ ሂራድ አላምረው እንዲያውም በወታደር ልጅነቱ በወታደር ሰፈር በማደጉ የተፈጠረች ከይቺ ነች አገሬ እስከ ቆሜ ልመርቅሽ የዘለቀች የእድሜ ልክ ጉዳዩ ነበረች ማለት ይቻላል። ትንቢትም ተናግሮላታል። የሺህ ዓመታት የአፍሪቃ ገናና ተከብራ የኖረች በዓለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል የአገር አውራ ሆና ኩኩ ሰብስቤ የተጫወተችው ነው። የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር ይጥልላታል ጠራቷን ባንዲራው ስር አይቀር አንድ ቀን መድረሱ ወቅቱን ጠብቆ ማሪኝ ይላታል ጠላቷ እግሯ ላይ ወድቆ። ኃይልዬ ታደሰ። በመጨረሻም የሱም የጥላሁንም መቋጫ የሆነው አንገትሽ ራስሽን ችሎ ለየውና ማግስቱን ይውሰደኝ 10 ሞት ይምጣና እና አንድ ብር ለአንድ ወገን በሀገር ፍቅር ክብር ኢትዮጵያ ወደፊትም የተሰኙ ትላልቅ አገራዊ መድረኮችና ፕሮጀክቶችን በመምራት ከዩኤስአይዲ፣ ከአሜሪካን ኤምባሲ፣ ከሲዲሲ፣ ከወርልድ ባንክ፣ ከናይክ ፋውንዴሽን ጋር ሰርቷል። 1957 ወደዚች ዓለም መጥቶ ታህሳስ 24 ቀን 2017 ዓ.ም በድንገት ከዚች ዓለም በሞት የተለየው ያየ ሂራድ አላምረው በዚች አጭር ማስታወሻ ተዘርዝረው የማያልቁ በጥበብ ሰውነቱ በግዝፈት ምን ጊዜም የሚያስጠሩትን በርካታ ስራዎች ሰርቶ አልፏል። በስራዎቹ ምን ጊዜም የመታወሱ ነገር አንድና ሁለት ባይኖረውም በቤተሰቦቹ አማካኝነት ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር የሚሰጡት ዛሬ የሚበረከቱት የእድሜ ልክ ስብስብ መጻሕፍቱ እና እነዚህን መጻሕፍት ተረክቦ የሚያስነብብበት የማንበቢያ ክፍሉ በልዩ ሁኔታ ያየ ሂራድ እንዲታወስ እንደሚያደርገው አይጠረጠርም። በዚህ በያየ ሂራድ አላምረው ስም በተሰየመ የንባብ ክፍል ውስጥ የሚያሳልፉ አንባቢያንም ከንባብ በላይ የሆነ ቦታ ላይ እንደተገኙ ማሰብ ይቻላል። የዚህን ታላቅ ደራሲ ቀልብ መግዛት የቻሉ የእርሱ መዳፍ ይዟቸው የአይን ትኩረቱ ያረፈባቸውን መጻሕፍት ማንበብ ትርጉሙ እንዲህና እንዲያ ነው የሚባል አይደለም። ይህ ዛሬ ታህሳስ 22 ቀን 2018 ዓመተ ምህረት መርቀን የምንከፍተው የአርቲስቱ የያየ ሂራድ አላምረው መዘክርና የስብስቦቹ ቤተ መጻሕፍት ሌሎች እዚህ ያላችሁ ጠቢባን እንዲሁ ስራዎቻችሁን እና የመጻሕፍት ስብስቦቻችሁን ለዚህ ታላቅ ተቋም እንድትሰጡ ያነሳሳል የሚል ተስፋ አለን። ይሄ ተቋም በ1936 ዓመተ ምህረት ሲመሰረት ዛሬ 82ኛ ዓመቱ ነው። መጀመሪያ ግርማዊ ቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴ በሰጧቸው መጻሕፍት ነው የጀመረው። ከ1500 በላይ መጻሕፍትን ሰጥተው ነው ያስጀመሩት። ይሄንን ፈለግ ነው እንግዲህ ያየ ሂራድ አሁን በቤተሰቦቹ አማካኝነት የተከተለው። የብዙዎቻችሁ የሙዚቃ ስራ እኛ ጋር እንዳለ የምታውቁ አይመስለንም። በአዋጅ በተሰጠው ስልጣን መሰረት 3 ኮፒ የሁላችሁም ሙዚቃ እኛ ጋር ይሰበሰብ ነበር። እንግዲህ ቲዩብ እና ይሄ ዲጂታል ቴክኖሎጂ እስኪመጣ ድረስ ፊዚካሊ በሚታተሙት በቫይናል፣ በሪል፣ በቴፕ፣ በሲዲ የወጡ ስራዎቻችሁ በሙሉ እኛ ጋር አሉ፣ ግን በይፋ ማስረከብን ይጠይቃሉ። በዚህ አጋጣሚ ሁላችሁንም በዚህ መድረክ የምጠይቃችሁ
የጥበብ ስራዎቻችሁን ይዛችሁ እንዲህ የያየሂራድ ቤተሰቦች እንዳደረጉት መታችሁ ብታስረክቡን ከግማሽ ምዕራፍ በላይ ሄደን የምንቀበላችሁና በደስታ በህዝብ ፊት ለህዝብ አገልግሎት የምንረከባችሁ መሆኑን እንድታውቁልን መንገር እፈልጋለሁ። በመጨረሻም ይህ እንዲሆን ትልቅ ድርሻ የተወጡትን የያየሂራድ አላምረውን ቤተሰቦች በተለይም ጎንበስ ቀናው በጣም የበዛባትን እህቱን ወይዘሮ ሂሩት አላምረውን መጽሐፍቱ በዚህ ተቋም እንዲህ ያለ ስፍራ አግኝተው ለትውልድ የሚተርፍ ቁም ነገር እንዲሰራባቸው ላደረጉት ጥረት እና ልግስና ተቋማችን እጅግ እጅግ አድርጎ ያመሰግናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያየሂራድን በስራው የሚያውቁት አብረውት ሰርተው ከሚያውቁ ወዳጆቹ መሀል የሆኑትን የሙዚቃ ሰው፣ የሙዚቃ አቀናባሪ፣ የተለያዩ አንጋፋ ባንዶች መስራች፣ በተለይ ደግሞ በሮሃ ባንድ ውስጥ በኃላፊነት በኪቦርድ ተጫዋችነት በሙዚቃ አቀናባሪነት በርካታ የኢትዮጵያ ሙዚቃዎችን ያቀናበሩ የኢትዮጵያ ሙዚቃ ባለውለታ የሆኑትን ዳዊት ይፍሩን ነው። አቶ ዳዊት ይፍሩ የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ነበሩ። አሁን ደግሞ የኢትዮጵያ ሙዚቃ ህብረት ፕሬዝዳንት ናቸው። እሳቸው መጥተው ስለያዩ የተወሰነ ነገር እንዲሉልን በአክብሮት ወደዚህ ጥሩልን። ይህ ታላቅ የጥበብ ሰው ያየሂራድን የሱን ስራዎች በክብር ለማስቀመጥ እዚህ በእንግድነት ተጠርቼ በመገኘቴ ታላቅ ክብርና ደስታ ይሰማኛል። ያየሂራድን ማቀው በሰባዎቹ አካባቢ ነው። የዛን ጊዜ ምንም እንኳን የጀማሪነት መንፈስ ቢኖርበትም ለጥበቡ ምን ያህል ተመስጦ እንደነበረውና ጥረት እንደነበረው እኔ በስራዬ አጋጣሚ ከሱ ጋር አብረን ስንሰራ አይቻለሁ። ያየሂራድ የራሱን ብቻ ስራ ሳይሆን የሌሎቹንም ስራ መንገድ እንዲያገኙ እድል ይሰጣል። በተለይ እኔ በዚህ በሙዚቃ ስራ ውስጥ ረጅም ዓመትና ብዙ ስራዎች ብካፈልም ያየሂራድ ከነበሩት ድርሰቶች መካከል ስሰራ ነፃነት ይሰጥ ነበር። ብዙዎቹ አሳታሚዎች ፕሮዲውሰር የነበሩት ይሄ ይቅጠንልኝ፣ ይወፍርልኝ፣ ይርዘምልኝ የሚባል ሁሉ ጊዜ የሚያሰለቸንን ጥያቄ ያቀርቡልን ነበር። ያየሂራድ ግን አንድ ስራ ሰጥቶ ያንን ስራ ከሰራን በኋላ እዛ ላይ ምን ይመስላል ተብሎ ሲል እናንተ የታያችሁ ነገር እኔም የሚታየኝ ነው ብሎ ትልቅ ማበረታታትን የሚሰጥ ነው። ያየሂራድ እንግዲህ ስራዎቹ በጣም በርካታ ናቸው። በተለይ በመጽሐፍት የነበረውን ስብስብ በአንድ ወቅት የኢትዮጵያ ሙዚቀኞች ማህበር መጥቶ እነዚህ ስራዎች እነዚህ መጽሐፍቶች አሉኝ እና እነዚህን የማስቀምጥበት ቦታ ያስፈልገኛል ብሎ ምክክር በጠየቀን ጊዜ እኛም በአቅማችን ይህ ስራ ለትውልድ የሚተርፍ ስለሆነ ቦታ እንዲሰጠው ከፍተኛ ብዙ ጥረት አድርገን ነበር። ይህ የዛሬው እድል እሱ በህይወት ኖሮ እቃዎች የሚቀመጡበት ቦታ እፈልጋለሁ ባለበት ጊዜ ቢሆን ኖሮ ምን ያህል ደስ ባለኝ ነበር። ያም ሆነ ይህ የያየሂራድ ስራዎች ዛሬ በክብር እንዲቀመጡ ይሄ እድል ተመቻችቷል። እሺ የያየሂራድ ስራዎች ዛሬ ይቀመጣሉ። እኛስ ላለፉት 40-50 ዓመት የሰራናቸው ስራዎች እናቃቸዋለን ወይ? በቁጥር እናቃለን ወይ? አብዛኞቹ አርቲስቶች ሲጠየቁ ስንት ስራ ሰርተሃል ሲባል በግምት ይሄን ያህል ነው የሚሉት። እኛ በግምት ውስጥ እስካሁን አልወጣንም። ሁላችን ስራችን በግምት የተጠቃለለ ነው። ካሁን በኋላ ግን ስራዎቻችን የሚቀመጡበት ቦታ ስላገኘን በክብር ተቀምጦ ቁጥራቸውንም ምን ያህል ሰው እንዳነበባቸው ምን ያህል ሰው እንዳዳመጣቸው የምንለይበት እድል የተመቻቸልን ነው። ስለዚህ በዚህ አጋጣሚ የያየሂራድን ስራዎች ተከትለን ሁላችንም ያለንም ትንሽም ትልቅም ሳንል ተደመጠ አልተደመጠ የሚለውን ጥሬ የሆነም ለህዝብ ያልቀረበ ስራዎችን በሙሉ የምናስቀምጥበት እድል ስለተመቻቸ
የብሔራዊ ቤተ መጻሕፍትና ወመዘክር ዳይሬክተር የሰጡንን እድል ከልብ አመሰግናለሁ። እሺ አሁን ከያየራድ አላምረው ወዳጆች መሀል አንዱ የሆነው በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ ያለው ድምፃዊ የረጅም ዘመን የያየራድ ጓደኛ የሆነውን አረጋኸኝ ወራሽን እንጋብዛለን። አረጋኸኝ ደግሞ የያየራድ የቅርብ ወዳጆች ኮሚቴን ወክሎና ሁኔታውን እንዲገልጽልን በአክብሮት ወደዚህ ጋብዙልን። አረጋኸኝ እናመሰግናለን። ያዩ ካረፈበት ጊዜ ጀምሮ እስከ ዛሬዋ ቀን 1 ዓመት ሙሉ በዚህ ስራ ውስጥ አሳልፈናል። ዛሬ በመጀመሪያ ቤተሰቦቹ እንኳን ደስ ያላችሁ ነው የሚባለው። እንኳን ደስ ያላችሁ። በተለይ የማትደክመው የማትሰለቸው እኛን በሙሉ ሞተራችን ናት ማለት ይቻላል ሂሩት አላምረው በጣም እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ለኛ ጉልበት ናት ሂሩት። ያየራድ ደግሞ አስተሳስሮን ሄዷል። ከልፈቱ ጀምሮ በሱ ስም የተቋቋመ ያ ኮሚቴው ያለበት አንድ መንፈሳዊ ማህበር ተመስርቶ እጅ ለእጅ አያይዞን በ24 ሁል ጊዜ የሚከበረው በዓል በያየራድ ስም የነበርነው ኮሚቴዎችና ሌሎችንም ሰዎች አካተን አንድ ማህበር ተመስርቷል። ያዩ ለዘላለም ይኖራል። ፈቃደኞች ከሆናችሁ ማህበራችንን መቀላቀል ትችላላችሁ። እንግዲህ ወደ ዋናው ቁም ነገር ስመጣ በኮሚቴ ደረጃ ተሰባስበን መጀመሪያ የቀብሩን ስነ ስርዓት ከዛ በኋላ ደግሞ ወደ ዶክመንተሪዎቹም ገባን። ግን ትልቁ ነገር ያየራድ ከመጽሐፎቹ ጋር እየተጋፋ በአንድ ክፍል ቤት ውስጥ ያሉን መጽሐፍ ምን እናደርገው? የኮሚቴው ትልቁ ስራ የነበረው ይሄ ነበር። ስለዚህ ወደዚህ ተቋም የሚመጣበትን መንገድ በጣም ከፍተኛ ጥረት አድርገን ብዙ ስብሰባዎች አድርገን መጽሐፎቹ ከመኖሪያ ቤቱ መጥቶ ወደ እህቱ ቤት ተቀምጦ ይህንን መጽሐፍ ከዚህ ተቋም ጋር ለማገናኘት ብዙ መንገድ ተኬዷል። እንደዚህ በአጭር ጊዜ ውስጥ ያለቀ አይደለም፣ ረጅም ጊዜ ነው። ተቋሙን ደግሞ መልካም ፈቃደኝነቱን አሳይቶ በተለይም ያየራድ የሚገርመው ነገር ተማሪዎች የተማሩበትን ደብተር ሳይቀር ይገዛል። ሰው አያደርገውም። ይሄንን ቀዶ ይጥላል እንጂ የተማሩበትን የጻፉበትን በራሳቸው እጅ ጽሑፍ የተጻፈውን ደብተር እንኳን ሳይቀር ሳይሰስት ይገዛ ነበር። ምናልባት ቀደም ብላችሁ ያያችሁ አይታችሁታል። በኋላ ላይ ምናልባት ስትጎበኙ የምታዩት ነውና ያዩ የሚገርም ነው። ተቀደው የሚጣሉትን ታሪኮች በሙሉ አስቀምጧል። ስለዚህ እኛ የኪነ ጥበብ ሰዎች ወደፊትም ይሄ ተቋም በዚህ ደረጃ አክብሮና እዚህ ቦታ ድረስ መጥቶ ክፍል ሰጥቶ ያዩን እንዲዘከር እንዲነበብ ቁጭ ተብሎ አንድ ክፍል ሙሉ ቤት ነው የሰጡትና ለኛ ተቋም በተለይም ለጥበብ ኢንዱስትሪ በጣም ትልቅ ውለታ ነው። ወደፊትም ቅድም ክቡር ዶክተር ዳዊት ይፍሩ እንዳለው ብዙዎቻችን ምን እንደሰራን አናውቅም። ቅድም እንዳለ ነው በግምት ነው የሚባለው። ቅድም ሰርጸ ተናግሮታል። ብዙዎቻችን ኦዲዮ ቪዥዋል ድሮ በፊት በሙዚቃ ማህበር የነበረ ለሳምፕል እየተላከ 3 ካሴቶች ይመጡ ነበር። እሱን እናውቃለን። እሱ ሊኖር ይችላል። ግን በአብዛኛዎቹ ይሄ ሶሻል ሚዲያው ከገባ በኋላ ግን እነዚህ ቅርሶች አልተሰበሰቡምና ወደፊትም የጥበብ ባለሙያዎች የሚመለከታችሁ ቅድም እንደተባለው ወደዚህ ተቋም አምጥቶ ማስቀመጥ ይገባል እንላለን። በጣም እጅግ አድርገን ተቋሙን እናመሰግናለን። ሌላው ከዚህ ውጭ ያዩን ትንሽ ደቂቃ ለመግለጽ ያየራድ በጣም ቀና ሰው ነው። ምንም አይነት ተንኮል የሌለው በሙዚቃው ዘርፍ ላይ ምቀኝነት የሌለው ለመተቸት ሳይሆን ሐሳቡን እየገለጸ የሚያስተምረን ወዳጃችን ስራዎቻችን እሱ እንኳን ያልሰራው ስራ እንኳን ቢሆን እንኳን አምጥተን ስናሳየው መልካም ሐሳቡን የሚሰጥ መልካም ጓደኛችን ነበር። በጥበብ ውስጥ የሚወደድ ለዝና ምንም ጉዳይ የሌለው ታዋቂ ሆኖ እንደ ታዋቂ ያልኖረ ራሱን ደብቆ ስራዎቹን ግን አስቀምጦልን ኖሯልና
ያዩ እጅግ ሲበዛ በጣም መልካም ሰው መሆኑን በዚህ አጋጣሚ እናገራለሁ። አዳዲስ ቃላቶችን በማምጣት ብዙ ነገሮችን ሀሳብ የሚሰጠን ስራችንን የምንቀጥልበትን መንገድ ሲያግዘን የኖረ ነው። ለሁላችንም በጣም መልካም ሰው ነበርና ያዩ ሁሉ ጊዜ እናስታውሰዋለን፣ እንወደዋለን። የሚገርመው ግን በአንድ አመት ውስጥ ሰው አርፎ ይሄ ሁሉ ነገር ተሰርቶ በ24 አንድ አመቱ ነው። ዛሬ ግን ያንን አመት ተከብሮለት ዛሬ በዚህ ደረጃ ቤተሰቦቹ ልብሳቸውን አውልቀው ዛሬ ደስ ያላቸው ቀን ስለሆነ እኔም በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ኮሚቴዎቹን በሙሉ ለዚህ ስራ የሰራችሁት በሙሉ ከልብ እናመሰግናለን። በተለይ ተቋሙን በጣም አብልቄ ያመሰግናለሁ። እግዚአብሔር ይስጥልኝ። ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ። እኔ እዚህ የመጣሁት የያዩ ጓደኛ ስለሆንኩ የሂሩትም ቅርብ ጓደኛ ስለሆንኩ ነው የመጣሁት። ስለዚህ ኦፊሻል ውክልና ይዤ አይደለም የመጣሁት፣ የቤተሰብ ጥሪ ተቀብዬ ነው የመጣሁት። ያዩ ጓደኛ የነበረን ለብዙዎቻችሁ እንዳነሳችሁት የነበረውን የጥበብ ፍላጎት አቅም በደንብ አውቃለሁ። እኔ እና እሱ ስንነጋገር እኔም የከሸፈ ገጣሚ ነኝ ብዬ ስለማስብ አትሊስት ግጥም ይገባኛል፣ ግጥም መጻፍ ባልችል እና በምንገናኝበት ጊዜ ሁሉ መጽሐፍ እንደሚያነብ አውቃለሁ። ማንበብ ብቻ ሳይሆን ሲሪየስ ኮንቨርሴሽን ኢንጌጅ ማድረግ የሚወድ ሰው ነው። እንደ አለመታደል ሆኖ አይ ቲንክ ከግጭት ከጦርነት በኋላ ለመጀመሪያ ጊዜ አስታውሼ ስልክ ደውዬለት ስልኩን አለመርሳት የነበረ ያስገረመው። ስልኩን ልረሳ አልችልም፣ የያየህራድን ስልክ አሁንም ቢሆን በቃል ያውቀዋለሁ። እና እንገናኛለን ተባብለን ማረፉን ምናልባት ከማረፉ ከ3 ቀን በፊት ተደዋውለን ነበረ። ሂሩት ነች አርፏል ብላ ነገረችኝ። ላደርገው የሚችለው ነገር ብዙ አልነበረም፣ ያሳዝናል። ግን ዛሬ ያየሁት ነገር በጣም የሚያስደስት ነገር ነው። መጽሐፍት እንደሚሰበስብ አውቅ ነበረ፣ ግን ያዩ ከሁሉም ሰው ጋር ጓደኛ ሆኖ የሚውል ሰው ስለሆነ ይዋሳልም፣ መጽሐፍ ያበድራልም ያወሳልም። ስለዚህ በዚህ ደረጃ ተሰባስቦ የሱም ድንገተኛ ረፍት በመጽሐፍቶች ተከቦ መሆኑ አይ ቲንክ ለሁላችሁም ትልቅ መታደል ነው የሚል እምነት አለኝ። የማይቀርልን ጉዞ ነው፣ ግን ቢያንስ ከሚወዳቸው መጽሐፍት መሃል ነው አርፎ የተገኘውና የእነዚህ መጽሐፍት ተሰብስቦ ለእንደዚህ አይነቱ ታሪካዊ ነገር ማድረስ መቻል ደግሞ ትልቅ ጸጋ ነው የሚል እምነት አለኝ። ያዩ የጥበብ ሰው ወዘተ ብላችሁ የገለጻችሁት ነገር አለ። በጣም ዊቲ ነው፣ በጣም ኢንተሊጀንት፣ በፍጥነት ምላሽ በመስጠት የሚያክለው ሰው የለም። በዚህ መድረክ እንደተባለው የሀዘን ሳይሆን ፈገግም የምንልበት እሱንም የምናስብበት መድረክ ስለሆነ አንድ መጨረሻ ምናልባት በአካል ፕሮባብሊ 2012 ነው የመጨረሻ የተያየ ነው መሰለኝ። አንድ ጓደኛችን የአስመራ ልጅ ነው፣ በተደጋጋሚ ስለ መስከረም ያወራል። አደይ አበባ እኛ ጋር አደይ አበባ ይዘን እና ያዩ ትንሽ አንተላለና እኔ እኮ ይገርምሃል ብዙ አለማወቅ ነው፣ አስመራ አደይ አበባ እንጂ አደይ አበባ ያለ አይመስለኝም ነበር ነው። ያዩ በትንሽ አጋጣሚዎች በጣም ዊቲ የሆነ ቀል መፍጠር የሚችል ሰው ነው የነበረው። ስለዚህ ያዩ ይሄን አይነት ሲሪየስ ስራ ሰርቶ የሙዚቃ ስራዎቹን በደንብ አውቃለሁ። ሁሉንም ግጥሞች ሼር ማድረግ ይወዳል። ይሄን እየሰራሁ ነው፣ ይሄን እያሰብኩ ነው ብሎ ብዙ ጊዜም ዲስከሽን ኢንጌጅ የሚያደርግ ሰው ነውና መሐመድ ካሳ እንዳነሳው ጉራማይሌ ቋሚ ደንበኛ ከነበሩት ውስጥ ስለነበርኩ ኤቭሪዴይ በዚህ ጉዳይ ላይ ዲስከስ የምናደርጋቸው በርካታ ነገሮች ነበሩ። ለዚህ አይነት መድረክ የሚያበቃ ስራ መስራቱ ሁላችሁንም ሊያስደስት ይገባል። እኔም እንዳንድ ጓደኛ እንኳን መጽሐፉን በትኖ ሳይሆን ሰብስቦ ለእንደዚህ አይነት ነገር ማብቃት ቻለ የሚለውን በግል የተሰማኝን ደስታ መግለጽ እፈልጋለሁ። እንሰርጸ ይህን ስራ አጠናክራችሁ እንድትቀጥሉበት ሁላችንም ይነሱም ይብዛም አንድ ወይም ሁለት መጽሐፍት ወይ ሁለት ሌላ የረባ ስራ እንኳን ባይኖረንም ቢያንስ በአጋጣሚዎች የሰበሰብናቸው መጽሐፍት አስተዋጽኦ ማድረግ የምንችልበት እድልም እንድትፈጥሩ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ።
ሂሩት፣ ማሜ፣ ሁላችሁም እህቶቼ በዚህ አጋጣሚ እናንተ ጋር መጥቼ እዚህ ደስታ ተካፋይ ለመሆን በመቻሌም የተሰማኝን ደስታ መግለጽ እፈልጋለሁ። አመሰግናለሁ። አክባሪ ይስጥልኝ። አንዳንድ ጊዜ ያዩ ፒያሳ ሲመጣ ጠዋት ገንዘብ ይዞ ይመጣና መርሴዲሱን ሩቅ ነው የሚያቆማት እና ሩቅ ያቆምና ወክ እያረገ ያለውን እየሰጠ ሻይ እየጋበዘ ይሄድና ከዛ መጽሐፍት ሻጮቹ ጋር ድብድብ ይገባል። ገንዘቡ አልቆበት እከፍልሃለሁ ይሄን መጽሐፍ ስጠኝ ብሎ እና አሁንም ያላችሁን ነገር ሰጣችሁ ከሱ መንፈስ ጋር ተጋብቶባችሁ ነው የምትሄዱትና ስብስባችን መጽሐፍቶቻችን የሰበሰብናቸው ቅርሶች የጽሁፍ ሀብቶች በተለይ ደግሞ የቤተሰቦቻችን የወላጆቻችን ግድ የላችሁም የተለያዩ ወላጆቻችን ወይም ቤተሰቦቻችን ካለፉ በኋላ የማይገባቸው ቦታ ከሚሆኑ እዚህ መጥተው ለጥናትና ምርምር ለሌሎች ማስተማሪያ ቢሆኑ መልካም ነውና እነሰርጸም ቦታችሁን ሰፋ አድርጉ። እኛም እዚህም ያለነው ደግሞ የቻልነውን ለመስጠት እንዘጋጅ። በድጋሚ ስለመጣችሁ ስለተገናኘን እጅግ አድርገን እናመሰግናለን። አሁን እዚህ የምጋብዘው ሁላችንም እንደ እህት የምናያት እህታችን ከቤተሰቦቿ ጋር ከወዳጆቹ ጋር ሆና ይህ ፕሮግራም እንዲሳካ ላደረገችውም እናመሰግናለን። ሂሩት ቤተሰቡን በመወከል ወደዚህ መድረክ እንድትመጣና ዛሬ ለኛ በጣም ለያዩ ቤተሰቦች በጣም ትልቅ ቀን ነው። በመጀመሪያ ይሄንን ሁሉ ላደረገ ለእግዚአብሔር ክብር ምስጋና ይግባው። እኔ የጠየቅኩት እግዚአብሔርን አነሳ አድርጌ ነበረ። እኔ አላቅም ወንድሜ ምን እንደፈለገ፣ መንገዱን ምራኝ፣ የወንድሜ ነፍስ የማያዝንበትን የሚደሰትበትን በጣም ወደው ወንድሜ ባለውለታዊ ወንድሜ ነው። እንዳላሳዝነው እየተሳቀኩኝ ነው። መጽሐፎቹ ተሰብስበው እኔ ጋር ሲቀመጡ እግዚአብሔር ግን ከጠየቁት በላይ ያደርጋል። መንገዱን ሳይሆን መመራሽ እስከ ቦታው ነው ማደርስሽ አለኝ። ክብር ምስጋና ይግባው እና በመጀመሪያ ያው ወዳጆች እያማከርኩ በመጽሐፉ ዙሪያ እውቀት ያላቸው ሰዎች ስቴፑ እንዴት እንደሚሆን አስረዱኝ። በጽሁፍም ልከውልኝ ውጭም ያሉ እዚህም ያሉ መጀመሪያው ዋናው አፕሮች ማድረግ ያለብኝ ትክክለኛው ተቋም ወመዘክር እንደሆነ ተነገረኝ። እንደዚህ አይነት ለጥበብ ክብር ለታሪክ ክብር በቃ ያዩን ከማንም በላይ የሚያውቀው ሰው ጋር እንደመጣሁ ነው የገባኝ። እናንተ መስራት ያለባችሁን ሰርታችኋል። ከዚህ በኋላ የኛ ስራ ነው እናሳውቅሻለን ምን እንደሚሆን አለኝ። እኔም አንድ ቃል አልኩት ያዩ የሚመጥነውና ለያዩ ክብር የሚመጥን ነገር እናንተ ካረጋችሁልን የመጀመሪያው ኦፕሽን ይሄ ነው። ኦፕሽን ብናጣ ግን እኔ የሚመስለኝ እኔ ደግሞ እስከምሞት ቁልፉን ቆልፈን ቁጭ አድርጌዋለሁና መጽሐፉን ይዞ ቁጭ ምል ነው የሚመስለኝ። ሌላም ሰው ሳላማክር እንደሱ አልኩኝ። በጣም ፈራሁ። ያዩ እንደዛ የሚወዳቸው ቀድም ጌች እንዳለው እኛን በጣም ይጎዳን ይሄ ሁሉ እህትና ወንድም እያለ እንዴት ብቻውን ያዩ ምንህን ነው ሳንልህ ብለን ያለቀስ ነው። በኋላ እየገባ ይመጣ ያዩ በጣም ከልጅ ልጆቹ ከእህት ከወንድም የመረጣቸው መጽሐፎቹ መሃል ሆኖ ምናልባት እየተነጋገሩም ይሆናል አላቅም። እነሱ መሃል ነው ረፍቱን የፈለገው። የመጨረሻ ስንፋሱን ማደራጀቱን ስለጨረሱ ወደ ማጓጓዝ ከዛም ሼልፎች ላይ ወደ ማድረግ ተገደ። እዚህ ቤት ያገኘነው ክብር እንደዚህ ለታሪክ እንደዚህ አይነት ክብር እኔም በራሴ አፈራለሁ አላቀውም። በያዩ ምክንያት ነው ያወቅኩት። ያዩ የሚያስበው የነበረው ይሄ ሰው ነው የሚሉኝ ሲያደራጁ በጣም ትላልቅ ባለሙያዎች ናቸው። እናንተ እንዳላደክም ነው 6 ባለሙያዎች አሁንም አሉ። አሁንም ሼልፉ ላይ ያደረጉት ይሄ ሰው የሚፈልገው የነበረው በእርግጠኝነት ላይብራሪ መክፈት ነው። እኛ እዚህ ያገኘነው ሌላ ናሽናል ላይብራሪ ነው። ስለዚህ እንዲህ ነበር እያሉ ሲነግሩኝ ኦኬ ያዩን እየሳልኩት እመጣለሁ። ያዩ ቁጭ ብሎ ላይብራሪ ከፍቶ ሌሎች ወዳጆች አንዳንድ ነገር ሲሉ ካፌና ላይብራሪ ሲል ሙዚቃ ክምችቱም በጣም ብዙ ነው ያስገባ ነው እዚህ ከመጽሐፉ ያልተናነሰ እና አየሁት። ቁጭ ብሎ እያነበበ እያስነበበ ለትውልድ ማስተላለፍ ነው። እንግዲህ ያዩ እንደምታውቁት ከኢትዮጵያ ጋር የተቆራኘበትን ነገር መግለጽ ያቅታል።
ታሪኮቿን፣ ባህሏን፣ ወጓን፣ ሃይማኖቷን እንዳለ ነው የሰበሰበው። እኔ ፈዝዤ ነው 7ቱንም ሳምንት ያሳለፍኩት ብያቸዋለሁ። እና ከዚህ የተሻለ ተቋም መጥቼ ስጎበኘውማ ኢትዮጵያ እንዳለ እዚህ ግቢ ነው ያለው። እሺ ወጥቼ እንደ ቱሪስትም እየዞርኩም ባላይ እንዴት ይሄን አላየሁም የሚለው ነው የገረመኝ። የመጽሐፎቹ ሲገርመኝ ከጃንሆይ ጀምሮ የእሳቸው ላይብረሪ፣ የብራናው ክፍል፣ የኦዲዮ ቪዥዋሉ ክፍል በጣም አስገረመኝ። እና አምላኬ ምንድነው ያለኝ? አንቺ መንገድ አሳየኝ ነው ያልሽኝ፣ እኔ ግን እስከ ቦታው ይዤ ያዩን የት እንደሚቀመጥ እኔ ነኝ እማረገው አለ። ይሄንን ላደረገልኝ ለእግዚአብሔር በጣም አመሰግናለሁ። እንደዚህ እንባ የሚያስጠርቅ ታሪክ ያለው ወንድም ስላለኝ፣ እንባዬ ስለታበሰ፣ ጥቁሩን ስላወለቀን ያዩ ዝም ቢልም ታሪኩ ከመቃብር ውስጥ ፈንቅሎ አውጥቶታል። ያዩ ከኢትዮጵያ ጋር የተገናኘው በግጥም በመጽሐፍ አገሬ አገሬ በሚለው ሳይሆን ታሪኳ ያሳሰዋል፣ ይሰበስበዋል። ልክ እንደዚህ እንደሳሳላት እሱ እንደጻፈላት፣ እንደሰነደላት፣ እንደተረከላት ዛሬ ኢትዮጵያ በወርቅ ስሙን ጽፋዋለች፣ ውለታውን መልሳለች። በጣም አመሰግናለሁ። ያዩ አልሞተም። ያዩዬ በጣም ነው የምወድህ። አንተም ነፍስ ትረፍ፣ እኔም እተኛለሁ። በጣም ደስ ብሎኛል። እንደገና በጣም አመሰግናለሁ። ሰርጸ ባለሙያዎቹን እኔን ሁሉ ያረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ክብር ምስጋና ይግባው። ርክክቡ ያው መጽሐፉ ቅድም አልተዘረዘረም። መጽሐፍት ብቻ ከ5000 በላይ ነው። መጽሔቶቹ ከዛ ያልተናነሱ በጣም ታሪካዊ 1928 ዓመተ ምህረት ድረስ ያለ ነው። በጣም ጥልቅ ነው። ታዩታላችሁ በኋላ። እነሱን ሁሉ መረካከብ ይከብዳልና ኦልሬዲ ስለተቀመጡ፣ ዛሬ ግን ለሰርጸ ቆልፍ ያስቀመጥኩት እዚህ እንደሚገባ ልቤ ያቅ ነበር። እዚህ ሲገባ ግን ምንድነው በተለየ ሁኔታ ምሰጠው ስል እንደዚህ ለተከበርንበት ቤት ደግሞ የመጀመሪያው የወመዘክር መተዳደሪያ ደንብ ተቋም ውስጥ የሌለው 1936 እና ዛሬ ለተቋሙ በልዩ ሁኔታ ያዩ ላይብራሪ ውስጥ ሳይሆን የሚሆነው በእናቶ ሰርጸ እጅ የሚሆነው ይሄን ነው የምናበረክተው። በዚህ መልኩ ይታይልን ርክክቡ። ክቡራቱ ሰርጸ ግን መጀመሪያው ፔጅ ላይ ያለችዋንም ታነብልናለ። እሺ ይሄ መመስረቻ የለንም። መጀመሪያ ልንገራችሁ፣ ይሄ ቤተ መዛግብት 82 ዓመቱ ነው። 1936 ከተመሰረተ ጊዜ ጀምሮ መጽሐፍት ሰብሳቢ ነው። የራሱ ዶክሜንት አልነበረውም። ያዩ ግን ይዞለት ነበር። መግለጫውን ላንብብላችሁ። በዚህ አዲስ የሕዝብ ቤተ መጻሕፍት ቤት የሚታተሙ መጻሕፍት፣ ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የሕዝባችን የአእምሮ ቅርስና የተስፋው ማንቂያ እንዲሆኑ ይጠበቃሉ። ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። ሚያዝያ 27 ቀን 1936 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። እንኳን ደህና ተገናኘን። እንኳን ለዚህ ታሪካዊ ለሆነ ተግባር ለመሰባሰብ አበቃን። ይህ እንዲሆን ደግሞ የለፉትን የሰሩትን በኮሚቴነት ያገለገሉትን እንዲሁም ደግሞ ይሄንን ትልቅ ተቋም ለትልቅ ተግባር እንዲተጋ ያበቁትን ኃላፊዎች አመሰግናቸዋለሁ፣ ከልብ አመሰግናቸዋለሁ። ያዩ እንግዲህ በምሰራበት ኃላፊነት ብቻ ላየው የምፈልገው ሰው አይደለም። እኔም ወዳጄ ስለሆነ ግን ከያዩ በፊት የማውቀው ሂሩትን ነው። በስራ ምክንያት አዲስ አበባ ዩኒቨርሲቲ ሳለሁ ተገናኝተን በጣም ጥሩ ወዳጄ እህቴ ሆና የቆየች በዝቅታም በከፍታም ጊዜ
ታሪኳን መከታተል ሁኔታዋን መከታተላት እህቴ ናት። ዛሬ ደግሞ አንድ እህት ለአንድ ትልቅ ወንድም ልሰራው የምትችለውን ትልቅ ስራ አርጋ ቆማ በመፈጸሟ በጣም አመሰግናታለሁ። ያዩን እንደዚያ ለማየት አልፈልግም ያልኩት ምክንያት እንደ ወዳጅ ቆይ መጀመሪያ ያየህ ይራድ የሚለው ስም አይመጣልኝም ከፊቱ ጋር። ምክንያቱም ያየህ ይራድ ማለት ያየህ ይፍራ ማለት ነው። እኔ ደግሞ ሳየው ያየህ ይውደድ አይነት ስም ነው የሚታየኝ ሳየው። ምክንያቱም ፈገግተኛ ሰው ነው። በጣም ዶክተር ጓለ ገብረ ዮሐንስ የሚባሉ አንድ ትልቅ ምሁር ትምህርትና እውቀት የሰው ልጅ እንደ ድመት ቆዳ ያለሰልሱታል ይላሉ። የተማረ ያወቀ ሰው ለስላሳ ይሆናል፣ ያልተማረ ያላወቀ ደግሞ ጉጥ ይበዛዋል፣ ጥፍር ይበዛዋል ይላሉ እና አስቸጋሪ ይሆናል ለማለት ነው። ይሄ ነገር ይሄ ቃል ከሚገልጻቸው ሰዎች መሃል አንዱ ያዩ ነበረ። ራስ ሆቴል አካባቢ የቀጠረኝ እንገናኝ ነበር፣ ብዙ ነገር እንጫወት ነበረ። ሳየው ፈገግታ ለሰከንድ የማይጠፋ ከፊቱ ላይ ሰው እንዴት አይነት ሰው እንደሆነ አላቅም እና በጣም ቻርሚንግ ሰው ነው። በጣም ለስላሳም ሰው ነው። ግን ቅድም ጌች እንዳለው ዊቲ ነው። በጣም አስተዋይ ሰው ነው። ይሄ አስተውሎትና ዊት ዝም ብሎ የመጣ እንዳልሆነ አሁን በስብስቦቹ ተረዳሁኝ። ቤቱን ስለማላውቀው 7 ሳምንት የአርካይቪንግ ስራ የፈጀ ስብስብ በጣም ሪች የነበረ ስብስብ ነው ማለት ነው። እና ይሄ ነው ለካስ ሰውየውን እንደዛ ያደረገው የገራው ልስልስ ያደረገው ውብ አእምሮ፣ ውብ ልቦና፣ ውብ መንፈስ እንዲኖረው ያደረገው ዕውቀት ነው። ለካስ በልጅነቴ አባቴ ጋር ቁጭ ብዬ የማን እንደሆነ ሳላውቅ የሰማሁት የኩኩ ሰብስቤ ቺናት ሀገሬ የሚለው ድንቅ ዜማ ለካስ ከዚህ ውስጥ የተቀዳ ነው። ቆሜ ልመርቅሽ የሚባለው ሙዚቃ ሲወጣ ሀገር ይወደዳል። ሀገር ሲወደድ በብዙ መንገድ ይነገራል። ግን እንዲህም ለካስ ይነገራል። ለካስ ልጅ እናቱን ይመርቃል፣ ያውም ቆሞ። በጣም ደብዝ ያለው ሀሳብ ነው ይሄ። ለካ የሚወጣው ከመጽሐፍት ነው፣ ከእውቀት ነው። ይሄን ያረጋገጠልን። ታዲያ ይሄን ደግሞ ዛሬ የምንጽፍ ሰዎች፣ ግጥም የምንጽፍ ሰዎች፣ የሙዚቃ ድርሰት የምንደርስ ሰዎች፣ ተውኔት የምንጽፍ ሰዎች ቋሚ ትምህርት እንዲሆነን ደግሞ ዛሬ ትልቅ ስራ ተሰራ። ያየህ ይራድ የሰራው ስራ ማወቅ የምትፈልጉ ሰዎች የሱን ንባቦች አንብቡ። ሂዝ ሪድስ ምን እንደሆኑ እሱ ነው ስራዎቹን የሚያሳያችሁ። ደን አሁን ደግሞ ሌሎች ያየህ ይራዶች እንዲወጡ ይሆናል ማለት ነው። ለምን ትልቅ ተቋም ውስጥ መጣ ይሄ ነገር? አርካይቭ በጣም ኢንትረስቲንግ ነገር ነው። እዚህ ይሄን ግቢ ብዙዎቻችሁ የምታውቁት በመመዘክር ነው፣ በላይብረሪነት ነው። ብዙ ሰው የሚያውቀው እኛ ማጥንተንበታል ድሮ ስንፈተን። የአርካይቭ ጎን አይታወቅም ብዙ። ግን በጣም የማበረታታው ሰዎችን አርካይቭን እንድትጎበኙት ነው። የዚህም ቤት አርካይቭ ሰነዶች፣ ደብዳቤዎች፣ ቃለ ጉባኤዎች፣ ሀገር እንዴት ነበረ የሚመራው ለማለት የሚኒስትሮች ምክር ቤት ቃለ ጉባኤዎችን እዚህ ገብታችሁ ታገኛላችሁ። ማን ምን አለ፣ ማን ምን መለሰ፣ ማን ሐሳብ ሰጠ፣ በምን ጉዳይ ላይ ዘመንን ይነግራችኋል። አካባቢውን በደንብ አድርጎ ያሳያችኋል። ጥላሁን ገሰሰ አገር ፍቅር ማህበር ሆኖ የተቀጣበት ደብዳቤ የዘመኑን ሐሳብ የዘመኑን ሁኔታ ለመረዳት ለሚፈልግ ሰው ቁልጭ አድርጎ ያሳያል። ጥላሁን ገሰሰ የተባለው ሰራተኛ ቆሎ እየጎረደመና እያስጎረደመ ስለሚረብሽ 3 ብር ተቀጥቷል የሚለው ደብዳቤ የአካባቢውን ሁኔታ የነበረውን ሁኔታ ያሳያቸዋል። እንዴት ነበር የሚታሰበው የሚለውን ያሳያቸዋል። የምግብ ዝርዝሮች ሜኒዎች አሉ እዚህ ቤት። ንጉሠ ነገሥቱ ራት በሚጋበዙበት ጊዜ የቀረቡ የምግብ አይነቶች ምን ምን ነበሩ? የሚደንቅ ነው። ሜኑን ታገኛላችሁ። ሰው ኢትዮጵያን ለማወቅ
እዚህ ቤት መምጣት ነው ያለብን። ብዙ ሰነዶችን እናገኛለን። አሁን ጠቅሼ እናንተ ማድከም አልፈልግም፣ ጋብዛችኋለሁ ግን እንድታዩት። በጣም ትልቅ ስራ ተሰርቷል ዛሬ። በጣም ትልቅ ድንቅ ምሳሌነት ያለው ስራ ተሰርቷል እና ነጋሽ ዳዊት እና ረጌ እንዳረጋችሁት ሁሉ ሌሎቻችንም ነፀሐይም ሁላችሁም እዚህ ያላችሁ ትልልቅ ሰዎች ማንኛውም ነገር እዚህ ቤት አርካይቭ መደረግ አለበት። የእናንተ በተለይ ትልልቅ ሰዎች ስራ ውጤት፣ ንባብ፣ የተጻጻፉት ነገር ሁሉ አርካይቭ ቢደረግ ይጠቅማል፣ ለልጆች ይጠቅማል፣ ለትውልድ ይጠቅማል እና ይሄንን ነው ማለት የምፈልገው። የጸጋዬ ገብረመድኅን ሞት የሚሙት የታባቱ የሚለው ግጥምን በሱ መንፈስ ብንለያይ በጣም አሪፍ ነው። ስለዚህ ለወንድማችን ያየራድ ለዚህ ዝግጅት የሚሆነው ይሄ ግጥም ነውና ነባ ያንብብልንና እሱን መንፈስ ይዘን የዛሬ ፕሮግራማችንን እናጠቃልላለን። የታባቱ ሞትም ይሙት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በሳቅ በደስታ ግደሉት፣ በሐሴት በልልታ ውገሩት፣ ካጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት። ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት። በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆሆይታ አካትቼ በሰርጌ ብቀበር ሞቼ እጸድቅ ነበር ባትረሱ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በሙሾ ዋይታ አታጅሉኝ። አባት እናቴም ፊትሽ አይክሰል፣ በልልታ ብርሃን ይንበልበል። በእረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ። ገጽሽ በጭንቅ አይወረስ፣ ልብሽ በሐዘን አይለበስ። በሆድሽ ሞት አይጸነስ፣ እምባ በዓይንሽ አይቋጠር። የሞት ቅስሙ እንዲሰበር። አሁን አደራችሁን የሙት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ። ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በእልልታው ጉዞ አሳጅቡኝ። በጦሩ ችቦ አሳጥሩኝ፣ ጭብጨባችሁ በስልቱ ይውረድ። ዛፍ ቅጠሉም አብሮ እስኪረግድ፣ ሀገር ምድሩ ያቅራራ፣ ሐሴት ነው ይበል ጆቢራ። ሰርጌ ነው ይምታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት፣ ቱማታው ሲዋጥ በላቦት፣ ሆይታ በሆይ ሆይታ ሲራኮት፣ ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት፣ መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት፣ ብቻ ነው ሞት ራሱ የሚሞት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣ ካጥንቴ በታች ቅበሩት ይላል ጋይ ጸጋዬ።